فردوس الرحمن فردوس. الحمد لله الذي من على عباده بمواسم الخيرات ليغفر لهم الذنوب ويجزل لهم الهبات، وفق من شاء لاغتنامها فأطاعه واتقاه، وأخذل من شاء فأضاع أمره وعصاه. أحمده وأشكره، أكمل لنا الدين وأتم علينا النعمة، رضي لنا الإسلام دينا وشرع لنا الأعمال الصالحة ووفق للقيام بها ورتب الأجر عليها. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، أوصيكم ونفسي عباد الله بتقوى الله، فإن تقوى الله أوجب الواجبات، وهي المنجية في يوم القيامة من الطامات. عن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال: ما من أيام العمل الصالح فيهن أحب إلى الله منه في هذه الأيام العشر. قالوا: ولا الجهاد في سبيل الله؟ قال: ولا الجهاد في سبيل الله إلا رجل خرج بنفسه وماله ولم يرجع من ذلك بشيء. وفي رواية: ما من عمل أزكى عند الله عز وجل ولا أعظم أجرا من خير يعمله في عشر الأضحى. دل الحديث على فضل أيام عشر ذي الحجة على غيرها من أيام السنة، لأن النبي صلى الله عليه وسلم شهد بأنها أفضل أيام الدنيا، ولأنه حث على العمل الصالح فيها. يا الله باروتشوي، الله تبارك وتعالى فروت አላህን ተባረከ ወተዓላ መፍራት የሰው ልጆች ላይ ካሉ ግዴታዎች ሁሉ ዋናውና ትልቁ ግዴታ ነው። የሰው ልጆች የቂያም ቀን የሚድኑትም አላህን ተባረከ ወተዓላ በመፍራታቸው ነው። በዘራቸው፣ በስልጣናቸው፣ በጉልበትና በገንዘባቸው ሳይሆን ነው። አላህ ተባረከ ወተዓላ ለሰው ልጆች ብዙ ስጦታዎችን ሰጥቷል። ኒዕማው ረሕመቱ ሰፊ እንደሆነ ነግሮናል። ከሰው ልጆች ሁሉ ይበልጥ እድለኛ ማለት አላህን የፈራ አላህን የታዘዘ ሰው ነው። ከሰው ልጆች ሁሉ እድለብስ አኼራ ላይ የሚዋረድ ማለት ደግሞ የተፈጠረለትን ዓላማ የዘነጋ አንድ ያለችው ዱንያ ላይ የመኖር እድሉንም ለዱንያ ሰጥቶ አኼራውን ረስቶ በድንገት ሞት ወስዶት ባዶ እጁን አላህ ፊት ተባረከ ወተዓላ የቆመ ሰው ነው። አላህ ተባረከ ወተዓላ ለባሮቹ ካለው ረሕመት ካለው እዝነት በተለያዩ አጋጣሚዎች ወደሱ የሚቃረቡባቸው እድሎችን ፈጥሯል። ትንሽ ኸይር ስራ ሰርተው ብዙ አጅር የሚያገኙባቸው ወቅቶችና ሁኔታዎችንም አመቻችቷል። እነሆ ትንሽ ስራ ተሰርቶ ብዙ አጅር ከሚገኝባቸው አጋጣሚዎች አንዱ የዙል ሒጃ 10 ቀናት ናቸው። ኢማሙል ቡኻሪና ሌሎችም ከታላቁ ሱሐቢ ከአብዱላህ ብን ዓባስ ባስተላለፉት ሐዲስ ከዱንያ ቀኖች ሁሉ አላህ ዘንድ ተባረከ ወተዓላ መልካም ሥራ የሚወደድባቸው ቀኖች የሉም እንደ ዙል ሒጃ 10 ቀናት አሉ። ዱንያ ላይ ካሉ ቀኖች ሁሉ ይበልጥ አላህ ዘንድ መልካም ሥራ የሚወደድባቸው ቀኖች የዙል ሒጃ የመጀመሪያ 10 ቀኖች ናቸው። ከምንም በላይ ከመቼም በላይ ኸይር ሥራ በዙል ሒጃ 10 ቀናት ይወደዳል ሲሏቸው የሰሙ ሱሐቦቻቸው ሸሃዳ ፊ ሰቢልላህን ጂሃድን የሚወዱ ሱሐቦቻቸው ራስን እስላም ውስጥ አስገብቶ ሌሎች ወደ እስላም እንዲገቡ እስላም እንዲጠበቅ ሕይወትን ንብረትን የሚሰጥበት ታላቅ ዒባዳ ጂሃድ እንደሆነ የሚያውቁ ሱሐቦቻቸው ወለል ጂሃዱ ፊ ሰቢልላህ አሏቸው። በእነዚህ በዙል ሒጃ 10 ቀናት የሚሰራ ስራ ሌላ ጊዜ ከሚሰራ ከሁሉም አይነት ስራ በላጭና አላህ ዘንድ ተወዳጅ ነው፣ አጅሩም የላቀ ነው እያሉ ነው። ይህ ማለት ከጂሃድም ይበልጣል ማለት ነው እንዴ ሲሏቸው፣ አዎ ከጂሃድም ይበልጣል አለ ነብዩ ሰለላሁ ዐለይሂ ወሰለም። ለጂሃድ ብሎ እስላምን ለማስጠበቅ ዲንን ለማስከበር ለዲን ለመከላከል ብሎ ሕይወቱንም ንብረቱንም ይዞ ሄዶ ሕይወቱም ንብረቱም እዛው የቀረሰው ካልሆነ በስተቀር ለጂሃድ ብሎ ወጥቶ እሱ ተገድሎ ንብረቱ የተመለሰ አሊያ ደግሞ ንብረቱን አጥቶ እሱ የተመለሰ እንደሆነ ከእንዲህ አይነቱ ሰው የላቀ የጂሃድ ዒባዳም ቢሆን
በዙል ሒጃ 10 ቀናት የሚሰራ ሌላ መልካም ስራ ይበልጣል። አንዳንድ ዘገባዎች ላይ አላህ ዘንድ በጣም የጠራ የተወደደ ዒባዳ አጅሩ የላቀ ዒባዳ በዙል ሒጃ 10 ቀን የሚሰሩ መልካም ስራዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሆ አላህ ተባረከ ወተዓላ ይወዳል፣ ይወደዳል፣ መልካም ስራን ይወዳል፣ መልካም ሰሪዎችን ይወዳል፣ ፈሳድን ይጠላል፣ ሙፍሲዶችን ይጠላል። እነዚህ ቀናትን አላህ እንደሚወዳቸው በእነዚህ ቀናት የሚሰሩ መልካም ስራዎችን አላህ እንደሚወድ የአላህ ተባረከ ወተዓላ ትክክለኛ ባሮች ደግሞ አላህን ማስደሰት ስለሚወዱ በእነዚህ መልካም ስራ የሚወደድባቸው ቀናቶች ላይ መልካም ስራ በመስራት የአላህን ውዴታ እንድናገኝ ነብዩ ሰለላሁ ዐለይሂ ወሰለም ገፋፍተዋል። በእነዚህ ቀናት እንደሚሰራ መልካም ስራ አላህ ዘንድ ተወዳጅ ነገር የለም። በእነዚህ ቀናት የሚሰራ መልካም ስራ የሚያስገኘውን ያክል አጅር በሌላ ጊዜ የሚሰራ መልካም ስራ አጅር አያስገኝም አለይሂ ሰላቱ ወሰላም። በዚህም ሁሉም አይነት ኸይር ስራ ላይ መበርታት መሽቀዳደም እንዳለብን እየነገሩን፣ ስራው ተወዳጅነት ማግኘቱ ብቻም ሳይሆን በእነዚህ ቀናት ላይ የሚሰራ ኸይር ስራ አጅሩ እጥፍ ድርብ እንደሚሆንም እየነገሩን ነው አለይሂ ሰላቱ ወሰላም። አብዛኛው ሙስሊም ሁሉም ሙስሊም ማለት በሚቻልበት መልኩ ረመዳን ሲገባ ለኸይር ስራ ይሽቀዳደማል። መስጂዶች ይሞላሉ። መስጂድ ውስጥ ያሉ ቁርአኖች ያንሳሉ ለሰዎች። ብዙ መስጂዶች ላይ ሰዎች ወንጀልን ያቆማሉ፣ ይቀንሳሉ። አኽላቃቸው አለባበሳቸው ሁሉ ይቀየራል። በረመዳን ካላቸው ክብር አንጻር የረመዳንን ደረጃ ከማወቃቸው አንጻር እነሆ ከረመዳንም የተሻለ መልካም ስራ ተወዳጅ የሚሆንበት ቀን እንዳለ ነው በዚህ ሐዲስ ነብይ የነገሩን ያለ ማሚን አያም አላህ ዘንድ መልካም ስራ ተወዳጅ የሚሆንበት ምንም ቀን የለም ከነዚህ ከዙል ሒጃ ቀናት የበለጠ የሚለው ረመዳንንም ጭምር ያካትታል። ረመዳን ላይ ሰደቃ እንደምናበዛው፣ ቁርአን እንደምናበዛው፣ መስጂድ መቀመጥን እንደምናበዛው፣ ሰዎችን መርዳትን፣ ስነ ምግባር ማሳመርን የረመዳን መለያ እንደምናደርገው ሁሉ በእነዚህ ቀናትም እንዲሁ አህዋላችን፣ አኽላቃችን፣ ስራችን ሊያምር ይገባል። እነዚህ የተከበሩ ቀኖችን ማግኘት ትልቅ የሆነ የአላህ ተባረከ ወተዓላ ጸጋ ነው። ስንትና ስንት እነዚህ ቀናትን ፈድላቸውን ጠቀሜታቸውን አውቀው በጉጉት ሲጠብቋቸው የነበሩ ሰዎች ነበሩ። አፍናሁሙል መውት፣ እነሱን ሞት ወስዷቸው እኛን አስቀርቶናል። እኛም ነገ ተከታዮች ነን፣ መሄዳችን አይቀርም። ዛሬ አንድ ብለን ዙል ሒጃን ጀምረናል። ይሄን ቀን እንኳ ሁላችንም በሰላም እንደምናሳልፈው እርግጠኞች አይደለን። ብልህ ማለት እንዲህ አይነት አጋጣሚዎችን በጉጉት ተጠብቀው ልክ ሲያገኛቸው የሚችለውን ሁሉ በመስራት ለነገ ለአኺራ ኸይር ስራ የሚሰራ ሰው። እነዚህ ቀናት ጸጋ የተባሉት የአላህ ኒዕማ የተባሉት እነዚህ ቀናትን በህይወት ሆኖ ማግኘት ትልቅ ኒዕማ ነው የተባለው ውስጣቸው ላይ ካለው ውድ ስጦታ አንጻር፣ ውስጣቸው ላይ ከያዙት ረሕመት በረከት አንጻር በእነዚህ ቀናት የሚሰሩ መልካም ስራዎች አጅራቸው እጥፍ ድርብ ይሆናል። በእነዚህ ቀናት የምንሰራው መልካም ስራ ለአኺራ ስንቅ ነው። ወከዛሊክ እነዚህ ቀናትን ልናከብራቸው፣ ደረጃቸውን ልናቅ፣ በእነዚህ ቀናት ኸይር ስራ ላይ በምናደርገው እሽቅድድም ልክ ከወንጀል ልንርቅ ይገባናል። አላህ ያከበራቸው ቀኖች ናቸው ብለናል። አላህ ያከበረውን ቀን የምናከብረው እሱ ያዘንን በመታዘዝ የከለከለንን በመከልከል ነው። ጭንቃችን ኸይር ስራ መስራት ላይ ብቻ ሳይሆን መሆን ያለበት ከወንጀል መራቅም ላይ መሆን አለበት። ኸይር ስራ መስራት መገንባት፣ መሰብሰብ፣ ወንጀልን መዳፈር፣ የአላህን ሐቅ አለመጠበቅ፣ የሰዎችን ሐቅ መንካት፣ የገነቡትን ማፍረስ፣ የሰበሰቡትን መበተን። የብዙ ሰዎች አሕዋል በተለይ አኺር ዘመን ላይ ጭንቃቸው ሩጫቸው ለዱንያ ትንሽ ነው ለዲን የሚሰጡት። የሰጡትን እጥፍ ግን ሲያጠፉ ሲያበላሹ እናያለን። ደሃ ማለት ማን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ብዙ ኸይር ስራ ሰርቶ መጥቶ ነገር ግን ብዙ ሰዎችን የበደለ ብዙ ጥፋቶችን ያጠፋ ሰው እንደሆነ ተናግረዋል። በእነዚህ ቀናት ለኸይር እንደምንሽቀዳደመው ሁሉ ከወንጀል ልንታቀብ ይገባል። ከወንጀል መታቀብ በራሱ አንድ ራሱን የቻለ ዒባዳ፣ አንድ አላህን ተባረከ ወተዓላ የማክበር ምልክት ነው። በእነዚህ ቀናት የምንሰራውን ስራ አጅር ደረጃውን በማወቅ ኸይር ነገር ላይ ልንሽቀዳደም፣ ጊዜያችንን በአግባቡ ልንጠቀም ይገባናል። ብዙ ሰዎች
የመልካም አጋጣሚዎችን ለመጠቀም ይጓጓሉ፣ ይጥራሉ። ነገር ግን በቂ ጥረት አይደለም የሚያደርጉት። ሳያውቁት 3 ቀን 4 ቀን ያልፋቸዋል። ቆይተው ይነቃሉ። የኸይር አጋጣሚዎች ደግሞ ከንፋስ በላይ ፈጣን ናቸው። ረመዳንን 11 ወር ሙሉ ሲጠብቁ ይቆያሉ። በአግባቡ 3 ቀን 4 ቀን እንኳ ሳይጠቀሙበት የሚያልፍባቸው ብዙ ሰዎች አሉ። ካለፈ በኋላ ቁጭ ብለው ያለቅሳሉ፣ ይጸጸታሉ። ወሀከዛ እነዚህ የዙል ሒጃ ቀናት 10 ቀኖች ናቸው፣ 9 ቀኖች ናቸው። ምንም ሳናቀው ይመጣሉ፣ ምንም ሳንሰራባቸው ይሄዳሉ። የቻለ ሰው መስጂድ ሊውል አላህን ተባረከ ወተዓላ እገዛ ሊጠይቅ ይገባዋል። ሌላ ጊዜ ከምንሰራው የተሻለ ኸይር ስራ ልንሰራ ይገባል። በእነዚህ ቀናት ሌላ ጊዜ ከምንሰራው ተጨማሪ ኸይር ስራ ልንሰራ ይገባል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ዙሪያ የተናገሩት ለዚህ ሰምተን ልናልፍ ብቻ ሳይሆን ሌላ ጊዜ የምንሰራውን ኸይር ስራ ራሱን አሻሽለን ቁጥሩን ጨምረን አሳድገን ልባችን ሰብስበን ልንሰራ ይገባናል። የደጋግ ቀደምቶችም ሁኔታ ይሄው ነበር። በኸይር የቀደሙን አሰለፍ ሷሊህ የመልካም አጋጣሚዎች ሲመጡ ራሳቸውን ዘንግተው ነበር፣ ዱንያቸውን ቸላ ብለው ነበር ኸይር ስራ ላይ የሚሽከዳደሙት። ረመዳን ሲመጣ ሳይተኙ የሚያድሩ ነበር። በቀን 2 ቁርአን የሚያከትሙ ነበር። የዙል ሒጃ 10 ቀናትም ሲመጡ ይሄንኑ ያደርጉ ነበር። አቡ ዑስማን አልናህዲ የሚባሉት ታቢዒ ስለ ደጋግ ቀደምቶች ስለ ሱሐቦች በሳቸው ዘመን ስለነበሩ ሙስሊሞች ሲናገሩ ካኑ ዩዐዚሙና 3 ዐሽራትና 10 ቀኖችን ያከብሩ ያልቁ ነበር። የዙል ሒጃ የመጀመሪያ 10 ቀኖችን፣ የረመዳን የመጨረሻ 10 ቀኖችንና የሙሐረም የመጀመሪያ 10 ቀኖችን በዒባዳ ያከብሯቸው ነበር፣ ያልቋቸው ነበር። ዙል ሒጃም ላይ በወሬ ረዥም ሰዓት ልናሳልፍ፣ ከዙል ሒጃ ውጪም በወሬ ረዥም ሰዓት ልናሳልፍ ጭራሽ አይገባም። አሕዋላችን ሊቀየር ይገባል። ለአኼራ ምንዘራበት ወቅት ነው። እዚህ የሰራነውን አኼራ እናገኘዋለን። ዛሬ የሥራ ነው፣ ነገ የሥራን የምናገኝበት ወቅት ነው። ዛሬ ያልሰራ ሰዎች ሲሰሩ ቁጭ ብሎ ያየ ሰዎች የሰሩትን በሚያነሱበት ዋጋቸውን በሚያገኙበት ጊዜ በቁጭት ይሞታል። በዲኑ የተፈቀዱ የተደነገጉ መልካም ስራዎች አሉ፣ አይነታቸው ብዙ ነው። ከሁሉም የገራልን ያክል ልንሽቀዳደም ይገባናል። በዋነኝነት ደግሞ የመልካም ስራ ጸር የሆነውን መልካም ስራን የሚደመስሰውን ወንጀል በመተው በእነዚህ ቀናት ይበልጥ ወደ አላህ ልንቃረብ ይገባናል። ሶላት መስገዱ፣ ዘካ መስጠቱ፣ ሰደቃ ማብላቱ ወደ አላህ መቃረቢያ እንደሆነ ሁሉ ወንጀል ከመስራት መታቀቡ ራሱን የቻለ ወደ አላህ ተባረከ ወተዓላ መቃረቢያ ነው። በእነዚህ ወርቃማ የዙል ሒጃ 10 ቀናት ልናበዛቸው የሚገቡ መልካም ስራዎች አሉ፣ ይበልጥ ተወዳጅ የሆኑ። ከዚህ አንዱ ሱና ሶላቶችን፣ ሱና ሰደቃዎችን፣ በዲኑ በመሰረቱ የተፈቀዱ የተደነገጉ ነገሮችን ጨመር አድርጎ በዛ አድርጎ መስራት ነው። ከዛም በፊት ፈርድ የሆኑ ዋጅብ የሆኑ ነገሮችን በርትቶ መተግበር ነው። አላህ ተባረከ ወተዓላ ባሪያዬ ወደ እኔ ምንም ሰርቶ ሊቃረብ አይችልም፣ እኔ ግዴታ ያደረግኩበትን ነገር ሰርቶ ከሚቃረበው ይልቅ ብሏል። ሱናን እየሰሩ ፈርድን ዋጅብን ቸላ ማለት አላዋቂነት። ሌሊት ሲሰግዱ አድረው ሱብሒን ጀማዓ ማሳለፍ ወቅቱን ማሳለፍ አላዋቂነት። አላህ ከምንም በላይ አስቀድሞ የሚወደው ዋጅብ ግዴታ የሆኑ ነገሮችን በአግባቡ በወቅቱ ስንተገበር ነው። ዋጅብና ግዴታን ከመወጣት ጎን ለጎን ሱና ሶላት ልናበዛ ይገባናል። ፀሐይ ከወጣች ከፍ ካለችበት ከሩብ ከ20 ደቂቃ ጀምሮ እስከ ዙህር አካባቢ ለዙህር 20 ደቂቃ እስኪቀረው ድረስ ሁለት ረክዓ ዝም ብሎ መስገድ ይቻላል። ወከዛሊክ ከዙህር እስከ ዐስር ያለምንም ገደብ የቻሉትን ያክል ሁለት ረክዓ መስገድ ይቻላል። ሁሉም የሚቀለው የሚወደው ዒባዳ አለ። በዲኑ የተደነገገ እስከሆነ ድረስ ሁሉም ከራሱ ከአቅሙ ጋር ይሄደለትን የገረለትን ዒባዳ ሊያደርግ ይገባል። ሶላት የሚገረለት ሰው አለ፣ ሱና ሶላት ሊያበዛ ይገባል። ቁርአን የሚገረለት ሰው አለ፣ ዚክር የሚገረለት ሰው አለ፣ ይሄን ሊያበዛ ይገባል። ሰዎችን መርዳት በመልካም ነገር ማገዝ የሚገረለት ሰው አለ፣ ይሄን ሊያበዛ ይገባል። ሶላት በአካል ከሚሰሩ ዒባዳዎች ሁሉ ዋና የሚባለው ይበልጥ አላህ ዘንድ ተወዳጁ ዒባዳ። የሰው ልጅ ይበልጥ ወደ ጌታው ቅርብ የሚሆነው ስጁድ በሚደፋበት ጊዜ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድንም ወስጁድ ወቅተርብ ብሏቸዋል። ስጁድ አድርግ፣ ስግድ፣ ወደ ጌታ ተቃረብ ብሏቸዋል። ስጁድ ማብዛት፣ ሶላት ማብዛት ይበልጥ ወደ አላህ እንድንቃረብ
ለሱ ዝቅ ባለን ቁጥር አኺራ ደረጃችን ከፍ እንዲል የሚያደርግ ዒባዳ ነው። ከሰሐቦች መሃልም አንዱ መጥቶ ለረሱሉ ዓለይሂ ሰላቱ ወሰላም የቂያም ቀን አኺራ ላይ ጀነት የእርሶ ጎረቤት መሆን ፈልጋለሁ ሲላቸው እንግዲያውስ ስጁድ በማብዛት አግዘኝ ብለውታል። ጀነት መግባት የፈለገ ስጁድ ሊያበዛ ሶላት ሊያበዛ ይገባዋል። ደጋግ ቀደምቶች 200 300 150 ረካዓም ይሰግዱ ነበሩ በቀን ውስጥ ከፈርዱ በተጨማሪ ማለት ነው። ምንም ሓጃ የዱንያ ጉዳይ የሌላቸው ሆነው አይደለም። ቤተሰብ ያስተዳደሩ እየሰሩ በየመሃሉ በሚያገኙት አጋጣሚ 2 ረካዓ እየሰገዱ በቀን 100 150 የሚሰግዱ ነበር። እኛ ፈርዱን እንኳ በአግባቡ መስገድ እያቃተን ከፈርድ ፊትና ኋላ የሚሰገዱ ሱና ሶላቶችን ማታ ሌሊት ላይ 9 ረካዓ 11 ረካዓ መስገድ የከበደን ነው አብዛኞቻችን። ለዱንያ ሲሆን አንበሳ እንሆናለን፣ ለዲን ለአኺራ ሲሆን ራስ ምታቱ ቁርጥማቱ ድካሙ ይሰማናል። የምንሰራው ለራሳችን ነው፣ ለማንም አይደለም። ብንሰግድም ባንሰግድም ጥሩ ሰዎች ብንሆንም ባንሆንም ጥቅሙም ጉዳቱም ለኛ አላህ እንደሆነ ከሁሉም የተብቃቃ ጌታ ነው፣ ከማንም ምንም የማይፈልግ ጌታ ነው። እኛ ግን ስንሰግድ ቀጥ ስንል አላህን ስንፈራ እንጠቀማለን። እኛ ስንጠቀም አላህ ተባረከ ወተዓላ ይደስታል። ከወላጆቻችን በላይ የሚያዘን ጌታ ስለሆነ ማለት ነው። የዙል ሒጃ 10 ቀናት ላይ ሱና ሶላቶችን ልናበዛ ይገባናል። በተለይ ከፈርድ ፊትና ኋላ የሚሰገዱትን በቀን 12 ረካዓ ከፈርድ ውጪ ሱና ጠብቆ የሰገደ ጀነት ላይ ቤት ይሰራለታል ብላ። ከሶላቶች ሁሉ በላጭ ሶላት ከፈርድ በኋላ የሌሊት ሶላት ነው ብለዋል። አውቲሩ ያ አህለል ቁርአን፣ እናንተ የቁርአን ህዝቦች ሆይ በቁርአን የምታምኑ ሰዎች ሆይ ዊትር ስገዱ ብለዋል። ሶላቱ ዱሓ 2 ረካዓ 4 ረካዓ መስገድ ወንጀልን ያራግፋል። የሰውነታችን መገጣጠሚያዎችን አካላቶችን ዘካ እንድናወጣ ያደርገናል። ሶላት በብዙ መልኩ የሰው ልጆች ወደ ጌታቸው የሚቃረቡበት ወንጀላቸው የሚያራግፉበት ዒባዳ። ሶላት የሚወደው ልቡ ከአላህ ጋር የተገናኘ ሰው። ልቡ ከአላህ ያልተገናኘ የልቡ ግንኙነት ከጌታው ጋር ያለው ግንኙነት ደካማ የሆነ ሰው ሶላት ይከብደዋል። የሰገደም እንደሆነ የአካል ሶላት ነው የሚሰግደው። ለሶላት ሲቆም ይጫጫነዋል፣ ደግሞ ደጋግሞ ያዛጋል። ከመቼው ሶላት ደረሰ ይላል። ልቡ ያለው መስጂድ ውስጥ ነው፣ አካሉ ሌላ ቦታ ቢሆን። ኢማን ግን ልቡ ውስጥ ያልገባ አዳን እየሰማ እዛው ይሰግዳል፣ እዛው ይተኛል። ለስራ ብሎ ሶላትን ያጠጋጋል። አማኞች ኢማን ልባቸው ውስጥ የገባ የሶላትን ዋጋ ደረጃ ያወቁ ለሶላት ብለው ሌሎች ነገሮችን ይገፋሉ እንጂ ለሌሎች ነገሮች ብለው ሶላትን አይገፉም። ወከዛሊክ በእነዚህ ወርቃማ ቀናት ልናበዛው ከሚገባ ዒባዳ አንዱ ሰደቃ ማብዛት ነው። ሰደቃ የሙእሚንነት ምስክር ነው፣ ማስረጃ ነው። ሰደቃ የተባለውም ለዚህ ነው፣ አማኝ የመሆኑ ማረጋገጫ ስለሆነ አላህ ተባረከ ወተዓላ ይተከልኛል አጅሩንም ነገ አኺራ ላይ አገኘዋለሁ ብሎ የሚያምን ሰው ነው ሰደቃ የሚሰጠው። ሁሌም ሰደቃ መስጠት ኸይርን አጅሩ አላህ ዘንድ ይገኛል። በእነዚህ ቀናት ግን የሚሰጥ ሰደቃ አንድ አጅሩ እጥፍ ድርብ ይሆናል። ሁለተኛ ደግሞ ወደ መደሰቻ ቀን መቃረቢያ ስለሆኑ የአረፋ የዒድ ቀኖች ስለሆኑ ሰደቃ የተሰጣቸው ሰዎች ይበልጥ ይደሰቱበታል። እኛ የሰጠነው ሰደቃ ሰዎችን ይበልጥ ባስደሰተ ቁጥር ይበልጥ በጠቀመ ቁጥር አጅሩም እጥፍ ድርብ ይሆናል፣ እኛም ተጠቃሚዎች እንሆናለን። ሰደቃ ሲባል ብዙ ጊዜ ሰዎች ትልቅ ሀብት ኖሯቸው ተርፏቸው የሚሰጡትን ነው የሚያስቡት። አላህ ግን ያለው ወሚማ ረዘቅናሁም ዩንፊቁን፣ በሰጠናቸው ይሰጣሉ ነው ያለው። ስንሰጥ አላህ ተባረከ ወተዓላ ይሰጠናል። ስንሰጥ ወንጀላችን ይራገፋል፣ የአላህ ቁጣ ይበርዳል። ሰደቀቱ ቱጥፊኡ ገضب الرب ተብሏል። ሰደቃ የአላህን ቁጣ ያበርዳል ተብሏል። በሽተኛንም ይፈውሳል ተብሏል። ሰደቃ ስንሰጥ ደግሞ ይበልጥ ቅድሚያ መስጠት ያለብን ለቤተሰቦችን፣ ለዘመዶችን፣ በአቅራቢያችን ላሉ ማንም ሊረዳቸው ለማይችል አህዋላቸው ሁኔታቸው ለማይታወቅ ሰዎችን። ሰደቃን አንገብጋቢነት አሳሳቢነት ከሚገልጹ ነገሮች አንዱ እያንዳንዱ የሰው ልጅ የቂያም ቀን ፍርድ ተሰጥቶ ወደ ቋሚ ቤቱ እስኪመለስ ድረስ የሚሆነው በሰደቃው ጥላ ስር። ስለዚህ አኺራ ላይ አስተማማኝ ሰፊ ቋሚ ጥላ እንዲኖር የፈለገ ዱንያ ላይ ሰደቃ ሊያበዛ ይገባል። አላህ ተባረከ ወተዓላ ባሪያው በሐላል ከስቦ ካመጣው ነገር ሰደቃን ሲሰጥ አላህ በቀኝ እጁ ተቀብሎ ያሳድግለታል፣ ይንከባከብለታል፣ ያባዛለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም።
የኛ የምንለው እዚህ ዱንያ ላይ ሆነን ያሳለፍነው። ሙእሚን የኔ የሚለው እዚህ ዱንያ ላይ ሆኖ የሰጠውን ያሳለፈውን። አማ ተተነው የምንሄደው ጥቅሙ ለወራሾች ይሆናል፣ ሂሳብና ቅጣቱ ትቶ ለሄደው ይሆናል። የሞኝ ሞኝ እንዳይነስም ለፍቶ ደክሞ ወንጀል እየሰራ እያጭበረበረ ግቦ እየሰጠ እየዘረፈ እያታለለ ሀብት ያከማቻል፣ ይሰበስባል። ሲሄድ ግን አንዲት ነጭ ጨርቅ ብቻ ነው ይዞ የሚሄደው። እሱ ለፍቶ ደክሞ ሶላተል ጀማዓ ትቶ ዋሽቶ ብዙ ነገር አድርጎ የሰበሰበው ሀብት ልጆቹ እንደፈለጉ ይጨማለቁበታል፣ እሱ አኼራ ላይ ይቀጠበታል። ይህ ከሚሆን አስተዋይ የሆነ ሰው በአግባቡ ቤተሰቦቹን ሳይበድል ለአኼራው አስቀድሞ የላከ ሰው ነው። ከመቼም በላይ ደግሞ ሰደቃ አጅር የሚያስገኘው በእነዚህ ቀናት የሚሰጥ ሰደቃ ነውና የዙል ሒጃ ወርቃማ 10 ቀናት ሰደቃ ሳንሰጥባቸው ሊያልፍ አይገባም። በእያንዳንዱ ቀን ሰደቃ ድርሻ ሊኖረን ይገባል። ወደ መስጂድ ስንገባ፣ ከመስጂድ ስናልፍ፣ በተለይ የሚረዳቸው የሌለ ዘመዶችን፣ አቅመ ደካሞችን፣ ሴቶችን፣ ተንከባካቢ ጧሪ የሌላቸው የቲሞችን ልናስደስት፣ ችግራቸውን በምንችለው ያክል ልንቀርፍ ይገባናል። ወሀከዛ ወላጆችን ማስደሰት፣ ዝምድናን መቀጠል፣ ተውበት ማድረግ በእነዚህ ቀናት ተወዳጅ የሚባሉ መልካም ስራዎች ናቸው። ተውበት እስካላደረገን ድረስ ከአላህ እስካልታረቀን ድረስ የዙል ሒጃ 10 ቀኖችን በመደዳ ብንጾም፣ ሐጅና ዑምራ ብናደርግ፣ በአካባቢያችን ላለ ምስኪን ሁሉ የምንችለውን ብናደርግ ከአላህ ጋር የሚያጣላን ነገር እኛ ጋር ካለ ያን ቀድመን ካላስወገደን ከሥራው ተጠቃሚ አንሆንም። ኢነማ የተቀበሉ ላሁ ሚነል ሙተቂን የተባለው ለዚህ ነው። ስለዚህ በእነዚህ ቀናት ልንሰራቸው ከሚገቡ መልካም ስራዎች አንዱ ተውበት ማድረግ፣ ከጌታው ጋር ከሰው ልጆች ጋር ግንኙነቱ የተበላሸበት ከጌታው ጋር ሊታረቅ፣ ከሰው ልጆች ጋር ሊታረቅ ይገባል። ራሱን ሊያስተካከል ይገባል። ተውበት የህይወታችን የቤት ስራ። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ብሏል። እናንተ አማኞች ሁላችሁም ወደ አላህ ተመለሱ ተውብቱ ብለው ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ እስትግፋር ያደርጉ ነበር፣ ተውበት ያደርጉ ነበር እኛን ለማስተማር። ወይላ አላህ ተባረከ ወተዓላ ሁሉም ምሯቸዋል፣ ይቅር ብሏቸዋል። ወሀከዛ ተውበት ስናደርግ አንዲት የሆነችን ወንጀል ብቻ ካገኘን አይደለም ተውበት ማድረግ ያለብን። እኛ ሰው ልጆች ብዙ ነገር ልናጠፋ እንችላለን። ለዚህም ነው ሶላት ላይ ወማ አስረርቱ ወማ አዕለንቱ ወማ አንተ አዕለሙ ቢሂ ሚኒ ምንለው። መስራት ሳይኖርብኝ የሰራሁትን፣ መስራት ያለብኝ የተውኩትን፣ በይፋ የሰራሁትን፣ በድብቅ የሰራሁትን ማረኝ፣ ይቅር በለኝ፣ ከኔ ይልቅ አንተ የምታውቀውንም ማረኝ ልንል ይገባናል። አላህ የሚያውቀው እኛ የማናውቀው ወንጀል አለ ማለት። እዚህ ነው የቂያም ቀን ወበዳ ለሁም ሚነላሂ ማ ለም የኩኑ ያሕተሲቡን፣ ያላሰቡት ያልገመቱት የቂያም ቀን ፊት ለፊት ተጋልጦ ጠበቃቸው፣ ለጀሃነም የሚዳርግ ወንጀል ብሏል ተባረከ ወተዓላ። ስለዚህ ሻሚል የሆነ ሙሉ የሆነ ተውበት ልናደርግ ይገባናል። ከዛ በኋላ ልንሰራ ይገባናል። በወንጀል ተጨማልቀን ኸይር ስራ ብንሰራ እኛ እንገነባለን፣ ወንጀሉ ያፈርሳል። ስራችንን እንዳያበላሽብን ወንጀልን መራቅ አለብን። ወከዛሊክ በእነዚህ ቀናት ልናበዛው ከሚገባ ዒባዳ አንዱ ዚክር ነው፣ ቁርአን መቅራት ብንችል በዚህ የዙል ሒጃ ወርቃማ ቀናት በየ2 ቀኑ በየ3 ቀኑ ከቻለን በርካታ ዑለሞች እንደመረጡት በየቀኑ ልናኸትም ይገባናል። ረመዳን ላይ እንደምናደርግ ረመዳን ደግመን ደጋግመን የምናኸትመው በረመዳን የሚሰራ መልካም ስራ፣ በረመዳን የሚቀራ ቁርአን እጥፍ ድርብ አጅር አለው ብለን ስለምናምን በእነዚህ ቀናት የሚኸተም ቁርአን የሚቀራ የቁርአን አንድ ፊደል ከሌላ ጊዜ ከረመዳንም ጭምር በሐዲቱ አገላለጽ መሰረት የተሻለ የበለጠ አጅር ያስገኛልና ደግመን ደጋግመን ልናኸትም ይገባናል። ለቁርአን ጊዜ ልንሰጥ ይገባናል። ቁርአን የአኼራ ጉዟችንን የሚያበራልን መብራት፣ ቀድ ጃአኩም ሚነላሂ ኑር፣ ብርሃን መጥቶላችኋል ያለው አላህ ቁርአንን። ያለ ቁርአን የሚጓዝ ሰው በጨለማ እንደሚጓዝ ሰው ከተለያዩ ነገሮች ጋር ይጋጫል፣ ይወድቃል፣ የያዘውን ይጥላል፣ ለአደጋ ይጋለጣል። ቁርአንን ይዞ የሚጓዝ ሰው በሰላም መኖር ይችላል። እያንዳንዱ ህይወታችን ላይ የሚገጥመንን ነገር ቁርአን ዳስሷል። ቃሉንም ልንቀራው፣ ልናሐፍظው፣ ተፍሲሩን ልናቀው፣ ልናስተነትነው፣ ራሳችን ልናይበትና ልንመረምርበት ይገባናል። ቢያንስ እንኳ በየቀኑ ለሶላት ለቁርአን 1 ሰዓት 2 ሰዓት ባንሰጥ ከዙህር በፊት ከዙህር በኋላ ከዐስር በፊት ከዐስር በኋላ 20 ደቂቃ 10 ደቂቃ ብንሰጥ በሳምንት ማክተም እንችላለን። ዐሽሩ ዙል ሒጃ ላይ ደግሞ 3 ሰዓት 4 ሰዓት ብንሰጥ ከዙህር እስከ ዐስር ያለውን ቁርአን ብንሰጥ በ3 ቀን በ4 ቀን ማክተም እንችላለን። ነገር ግን ማክተም የምንችለው ሁሌ ከቁርአን ጋር ጥሩ ግንኙነት ካለን ነው። በዓመት አንዴ ቁርአንን የሚገልጥ ሰው ቁርአኑ ለአይኑም ለምላሱም አዲስ ይሆናል። የቁርአን ፍቅር ውስጣችን እንዲገባ አይናችን፣ ምላሳችን
ቁርአን እንዲቀለው ዘውትር ቁርአን መቅራት አለ። ቁርአን መሐፈዝ አለ። ቤት ስንገባ፣ መኪና ውስጥ ስንጓዝ ከቁርአን ጋር ሊሆን ይገባል። ከወሬ ጋር ሳይሆን፣ ከሐሜት ጋር ሳይሆን፣ ከማላ ያዕኒ ጋር ሳይሆን። ከዛ በእነዚህ ቀናት ከሚወደዱ ዒባዳዎች አንዱ ተክቢር ታህሊል ማብዛት። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ። ሌሎችም አባባሎች አሉ ከሱሐቦች የተገኙ ቀንም ማታም ድምፃችን ጮክ አድርገንም ለራሳችን ብቻ እያሰማንም መንገድ ላይም ሱቅ ውስጥም ሆነን ተክቢር ልናበዛ ይገባናል። ይሄ የደጋግ ቀደምቶች መለያቸው ነው። ዲንን ማሳወቂያ መንገድ ነው። አላህን ተባረከ ወተዓላ የማክበር አኼራን የማስታወስ ምልክት ነው። ዝም መባል በሌለበት ወቅትና ቦታ ላይ ዝም የሚል አኼራ ማያሳስበው ሰው፣ ሰዎች በገፈሉበት ወቅት ላይ ዚክር የሚል አላህን የሚያስታውስ ያውም ጮክ ብሎ የሚፈቀድበት ሁኔታና ወቅት ላይ ጮክ ብሎ ዚክር ያለ ሌሎችም የሚያስታውስ ንቁ የሆነ ለአኼራ የተዘጋጀ አላህን የሚያስታውስ ሰው ምልክት ነው። አቡ ሁረይራ፣ አብዱላህ ብን ዑመር፣ ሱሐቦች እነዚህ ቀናት ላይ ሰው ወደሚሰበሰብበት ቦታ ወደ ገበያ እየገቡ አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ይሉ ነበር። እነሱ ዚክር ሲሉ እየሰሙ ተከትለው ዚክር ይሉ ነበር፣ ተክቢር ይሉ ነበር። ወንዱም ሴቱም ሴት በመጠኑ ድምፃን ዝቅ አድርጋ ዚክር ይሉ። ሕፃናትን ልናስብል ይገባናል። በእነዚህ ቀናት ከተወዳጅ ዒባዳዎች አንዱ ተክቢርና ተህሊል ከመሆኑ ጋር ባለንበት ጊዜ እየተረሳ ያለ ሱናና ዒባዳ ነገ ዒድ ነው ሲባል ወይም ደግሞ የዒዱ ቀን ላይ ነው ያውም በመጠኑ በትንሹ ተክቢር የምንሰማው። ዛሬ ዙልሒጃ 1 ነው። ከዛሬ ጀምሮ እስከ 13ኛው ቀን ዐሱር ድረስ ተክቢር ልንል ይገባናል። ተክቢርም ሁለት አይነት ነው። በርካታ ፉቃሃዎች ዘንድ ሙቀየድና ሙጥለቅ ይባላል። ሙጥለቅ የሚባለው በምንም ያልተገደበ ልቅ የሆነ ማለት ነው። ዙልሒጃ ከገባበት ጊዜ ጀምሮ እስከ የዙልሒጃ 13ኛው ቀን ድረስ በሁሉም አጋጣሚ የሚባል የተክቢር አይነት ነው። ሌላ ደግሞ ሙቀየድ ይባላል፣ የተገደበ ከየውሙ ዓረፋ ፈጅር ጀምሮ እስከ 13ኛው ቀን ዐሱር ድረስ ማለት ነው። ከሶላቶች በኋላ የሚባል ከፈርዱ ሶላት በኋላ ሁሉም የራሱን ሊል ይገባዋል። መስጂዱ እስኪንቀጠቀጥ ድረስ ስንንቀሳቀስ፣ ስንቀመጥ፣ ስንተኛ፣ ስንነሳ በእነዚህ ቀናት ተክቢርን ተህሊልን ልናበዛ ይገባናል። ወከዛሊክ በእነዚህ ቀናት ከሚወደዱ ዒባዳዎች አንዱ ጾም ነው። 9ኛውን ቀን የውም ዓረፋን መጾም የ2 ዓመት ወንጀል እንደሚያሰርዝ ነቢይ ተናግረዋል። ከ1 እስከ 8 ያለውንም መጾም እንደሚቻል በርካታ ዑለሞች ጠቅሰዋል። ነቢዩ ሰላቱ ወሰላም መልካም ሥራ እንደነዚህ ቀኖች መቼም አላህ ዘንድ ተወዳጅ አይደለም በሚለው ንግግራቸው ጾም እንደሚገባ ኢብኑ ሐጀር አልአስቀላኒ ሌሎችም ጠቅሰዋል። ጾም መልካም ሥራ ዒባዳ ተደንግጓል፣ ተፈቅዷል። ነቢይ ጾመዋል፣ ጹሙ ብለው አዘዋል። ለጾመኞች የተዘጋጀው ነገር አላህ ነግሮናል። ወሷኢሚነ ወሷኢማት መጨረሻ ላይ አዐደ ላሁ ለሁም መግፊረተን ወአጅረን ዐዚማ ብሎ ጾም የሚያበዙ ወንዶች፣ ጾም የሚያበዙ ሴቶች አላህ ምህረትና የላቀ ምንዳን አዘጋጅቶላቸዋል ብሏልና ጾም በመሰረቱ የተደነገገ ዒባዳ። በእነዚህ ቀናትም ይቻላል፣ ይፈቀዳል። መልካም ሥራ ውስጥ ስለሚገባ ከ1 እስከ 9 ያለውን በመደዳም መጾም ይቻላል፣ እያረፉም መጾም ይቻላል። ትልቅ ትኩረት ሰጥተን ልንጾም የሚገባው የላቀ አጅር ያለው ደግሞ 9ኛው ቀን የውሙ ዓረፋ ራሳችን ልንጾም መጾም የሚችሉ ሕፃን ልጆቻችንን ልናስጾም ይገባናል። ከዛሊክ በእነዚህ ቀናት ተወዳጅ ከሆኑ ዒባዳዎች አንዱ ሐጅና ዑምራ ነው። ሐጅ ገንዘብን፣ ጉልበትን፣ ጊዜን ሰጥተን የምናደርገው ዒባዳ ነው። ከዛሊክ ዑምራ በእነዚህ ቀናት ተወዳጅ ከሆኑ መልካም ሥራዎች አንዱ ውድሕያን ማረድ ነው። ከመልካም ሥራዎች አንዱ አላህ ከሚወዳቸው ነገሮች አንዱ ለአላህ ብሎ ወደሱ ለመቃረብ ብሎ ደም ማፍሰስ ነው። አቅም ያለው በሙሉ ውድሕያ ሊያርድ፣ ውድሕያ በሚያርድበት ጊዜም ውድ የሆነን ነገር የሚያምርን ነገር ገዝቶ ሊያርድ ይገባዋል። ውድሕያ በሚያደርግበት ጊዜም የውድሕያውን እርድ ለራሱ፣ ለቤተሰቦቹ፣ ለሟች አባትና ዘመዶቹ ሁሉ ነይቶ ሊያደርገው ይገባል። ለአንድ አባወራ ዕድሜው ከ6 ወር በላይ የሆነ በግ ወይም ደግሞ ከዓመት በላይ የሆነ ሙሉ ጤነኛ የሆነ ፍየል አሊያ ደግሞ ለ7 አባወራ እና ከዛ በታች 7 እና ከዛ በታች ለሆኑ አባወራዎች 1 በሬ አሊያ ደግሞ ግመልን ሊያርዱ ይገባል። የሚያርዱት እንስሳም ከጉድለት ከእንከን የጠራ ሊሆን ይገባዋል። ወከዛሊክ ውድ የሆነ መልኩ የሚያምር በሆነ ቁጥር አላህን ከማክበር ዲንን ከማክበር ይቆጠራልና ሲገዙ ሊመርጡ ይገባል። ብዙ ሰዎች በዓመት በተደጋጋሚ አርደው የሚበሉ ከመሆኑ ጋር የዲን ጉዳይ ሲሆን፣ የአኼራ ጉዳይ ሲሆን፣ አጅር የሚያስገኝ ዒባዳ ሲሆን ድህነታቸው ይታያቸዋል።
ብድራቸው ይታያቸዋል። ዓመቱን ሙሉ አርዶ ሲበላ እንዳልነበረው ኡድሒያ ሲባል አቅም የለኝም ደሃ ነኝ አለ። ልጅ ተወልዶለት አላህ ልጅ ሰጥቶት አቂቃ ማውጣት ሲገባው እኔ ደሃ ነኝ ማውጣት አልችልም ይላል። ዓመቱን ሙሉ እያረድክ ከምትበላው ውድ የሆኑ ምግብ ቤቶች ላይ ገዝተህ ከምትበላው ከምትጋብዝበት ቆጥበህ ለአረፋ ልታርድ ይገባሃል። በዛ ቀን ውድ ከሆኑ ዒባዳዎች አንዱ ደም ማፍሰስ ነው። ለአላህ ብለን በዚህ ቀን ልናርድ ቤተሰብን ልናስደስት ይገባናል። ነው የአላህ ባሮች ሆይ መልካም ሥራ መስራቱ ትልቅ ነገር ነው። መልካም ሥራን ሰርተን ለፍተን ደክመን ደግሞ የሰበሰብነውን አጅር ከሚያበላሹ ነገሮች ልንጠነቀቅ ይገባናል። እንደዚሁ ደግሞ መልካም ሥራን ከመስራታችን ጎን ለጎን አላህን ፈሪዎች ልንሆን ይገባናል። የሰራነውን ያክል ብንሰራ አላህን ካልፈራን ዋጋ አይኖረውም። ኢነማ የተቀበሉ ላሁ ሚነል ሙተቂን ተብሎ ሐጅ የሚያደርጉ ዑምራ የሚያደርጉ ሰደቃ የሚያበሉ ቁርአን የሚቀሩ ዱዓ የሚያበዙ ዚክር የሚያበዙ ሰዎች እናያለን። ነገር ግን በምላሳቸው ሰውን አዛ የሚያደርጉ በአይናቸው ማይፈቀድን ነገር የሚያዩ የተለያዩ ወንጀሎች የሚዳፈሩ ሰዎች አሉና ይሄን ከማድረግ ልንታቀብ የሰራነውን ከመበተን ልንጠነቀቅ ይገባናል። ስንትና ስንት የሚሰራ ሰው አለ ከሥራው ጸጸትና አኼራ ላይ ጸጸትና ድካም እንጂ የማያተርፍ። ስንትና ስንት ጾመኛ አለ ከጾሙ መራበን እንጂ የማያተርፍ መጠማትን እንጂ የማያተርፍ። ስንትና ስንት ሌይል የሚሰግድ አለ ከሌይል ስግደቱ ከሶላቱ እንቅልፍ ማጣትና መድከምን እንጂ የማያተርፍ ብሏል። አላህ በተከበረው ቃሉ ወላ ተብጥሉ አዕማለኩም ብሏል። ስራችሁን አታበላሹ ብሏል። أعوذ بالله من الشيطان الرجيم والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله حق حمده الصلاة والسلام على نبيه وعبده وعلى آله وجنده أما بعد በእነዚህ ቀናት ከሚሰሩ ተወዳጅ መልካም ሥራዎች አንዱ ኡድሒያ ማረድ ነው ብለናል። ኡድሒያን ከማረድ ጋር ተያያዥ የሆኑ ኡድሒያ የሚያርድን ሰው የሚመለከቱ ሕግጋት አሉ። ከኡሙ ሰለማ ረዲየላሁ ዐንሃ በተላለፈ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ የዙል ሒጃን ጨረቃ ካየ ኡድሒያ ለማድረግም እቅድ ካለው ከፀጉሩና ከሰውነቱ ፀጉርና ከጥፍሩ ምንም አይንካ ብለዋል። በዚህ ሐዲስ መሰረትም ኡድሒያ የሚያደርግ ሰው የዙል ሒጃ ወር ከገባ ጨረቃው ከታየበት ጊዜ ጀምሮ ኡድሒያውን እስኪያርድ ባለው ጊዜ ሰውነቱ ላይ ያለ የትኛውንም ፀጉር መንካት የለበትም፣ ጥፍሩንም ማንሳት የለበትም። ይህ ክልከላ ፈላ የመሰ ምን ሸዕሪሂ ወበሸረቲሂ የሚለው ክልከላ ሙሐቅቅ የሆኑ ዑለሞች ዘንድ ለተሕሪም ሐራም ነው። ፀጉሩን ሊነካ ጥፍሩን ሊቆርጥ አይገባም። ኡድሒያ ለማረድ ያሰበ ፀጉሩን ጥፍሩን ማንሳት ካስፈለገው ቀደም ብሎ ሊያነሳ ይገባዋል። ይህ ሕግ የሚመለከተው ኡድሒያውን የሚያርደውን ሰው ራሱን ቤተሰቦቹን አይመለከትም። የሚያርደው አባወራው ከሆነ ባለቤቱ፣ ልጆቹ ጥፍራቸውን ቢያነሱ ፀጉራቸውን ማንሳት የሚቻለውን ቢያነሱ ችግር የለው። ኡድሒያ ከሚያደርገው ሰው ጋር ቢመሳሰሉ ቢጋሩ ችግር የለውም፣ መልካም ነው የተባለበት ሁኔታ እንዳለ ሆኖ በዋጅብነት ግን ግዴታ የሚሆነው ማንሳቱ የሚከለከለው ወንጀል የሚሆነው ኡድሒያውን ለሚያርደው አካል ነው። አንዳንድ ሰዎች ተወክለው ኡድሒያ የሚያርዱበት ሁኔታ አለ። ይሄኔም ፀጉሩን ከማንሳት ጥፍሩን ከማንሳት መታቀብ ግዴታ የሚሆንበት ኡድሒያ የሚያርደው ግለሰብ ራሱን ያወከለው አካል የተወከለው ሳይሆን ማለት ነው። ወከዛሊክ ልጆች ለወላጆቻቸው ኡድሒያ መግዣ ገንዘብ የሚሰጡበት ሁኔታ ይኖራል። ለወላጆቻቸው ሰጥተው የሚገዙት እንደፈለጉ የሚያደርጉት ወላጆች ከሆኑ ልጆች ሀዲያ ስጦታ እንደሰጡ ነው የሚቆጠረው። በተሰጠው ገንዘብ ወላጆች የፈለጉትን ነገር የማድረግ መብት አላቸውና ከተሰጣቸው በኋላ ገዝተው የሚያርዱት እነሱ ስለሆኑ ፀጉርን ከማንሳት ጥፍርን ከመቁረጥ መታቀብ ያለበት ገንዘብ የተሰጠው ኡድሒያውን ገዝቶ የሚያርደው ግለሰብ እንጂ ኡድሒያ የሰጠው ልጅ ዘመድ አይደለም። አላሁመ ኢላ ገንዘብ ሰጥቶ እሱም አባወራ ሆኖ የቤተሰብ ኃላፊ ሆኖ ለሁለቱም ኡድሒያ የሚታረድ ከሆነ ይህን እሱ ፀጉሩን ከማንሳት ጥፍሩን ከመቁረጥ መታቀብ ይኖርበታል። አማ ገንዘብ ለወላጁ ለቤተሰቡ የሰጠ ሰው የኡድሒያው ኃላፊነት ያለው ወላጁ ላይ የሚያርደው ሰው ላይ እስከሆነ ድረስ ፀጉሩን ጥፍሩን አትንካ አይባልም። መጀመሪያ ላይ ለማረድ እቅድ ያልነበረው መሀል ላይ ለማረድ ቢያስብ
ማረድ ካሰበበትና ከወሰነበት ጊዜ ጀምሮ ፀጉሩን ጥፍሩን ከመንካት መታቀብ ይኖርበታል። መጀመሪያ ላይ አልታቀብኩምና ከእንግዲህ ምንም ዋጋ የለውም ብሎ መቀጠል የለበትም። ጥፍርና ፀጉሩ ሳያቀው ቢነቀልበት ችግር የለውም። የተወሰነ መልኩ ጥፍሩ ተነቅሎ ሙሉ በሙሉ ሳይነቀል ቀርቶ የሚያስቸግረው ከሆነ ቢያስወግደው ቢቆርጠው ችግር የለውም። ሐጅ ላይ ያለ ሰው ዑምራ ላይ ያለ ሰው ከተቸገረ እንደሚቆርጠው ማለት ነው። ነገር ግን ሐጅና ዑምራ ላይ ያለ ሰው ከተቸገረ ቆርጦ ፊድያ መክፈል ግዴታ ይሆንበታል። ነገር ግን በኡድሒያ ምክንያት ጥፍሩን ፀጉሩን ከማንሳት የታቀበ ሰው ፊድያ መክፈል ዋጅብ አይሆንበትም በሁሉም ዑለሞች ስምምነት። ወከዛሊክ ኡድሒያ ለማድረግ ያሰበ ሰው ፀጉሩን ቢያበጥር ችግር የለውም፣ ጺሙን ቢያበጥር ችግር የለውም። ነገር ግን እንዳይነቃቀልበት ጥንቃቄ ሊያደርግ ይገባል። ኡድሒያ የሚመለከተው ወንድንም ሴትንም የቤተሰብ ኃላፊ የሆነች ሴት ኡድሒያ ማድረግ ይጠበቅባታል። የሆነን ሰው ስለወከለች ብቻ እዚህ ጋር የተከለከሉ ነገሮችን ማድረግ አይፈቀድላትም። ሰግደው ተመልሰው እስኪያርዱ ድረስ እነዚህ ነገሮችን ከማድረግ መታቀብ ግዴታ ነው። እነሆ ዱንያ ጠፊ ናት፣ ነገ ጥለናት እንሄዳለን። የምንችለውን ሁሉ ኸይር ስራ ልንሰራ፣ ዱንያ ምንም ብታስደስት ነገ ብታስለቅስ መሆኗን ልናስብ፣ ዱንያ ላይ ላለው ዒድ ደስታ እንደምንዘጋጀው ሁሉ ለአኼራው ደስታ ልንዘጋጅ ይገባናል። ዱንያ ጠፊ ናት፣ አኼራ እየመጣች ነው። ለሁሉም ልጆች አሏት። ከአዱንያ ልጆች አትሁኑ፣ ከአኼራ ልጆች ሁኑ። ثم صلوا وسلم على خير من صلى وصام وحج البيت الحرام. اللهم صل وسلم على عبدك ونبيك محمد المبعوث رحمة للعالمين وعلى آله وأصحابه والتابعين، وارض اللهم عن خلفائه الراشدين وزوجاته أمهات المؤمنين وبقية صحابته أجمعين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الإسلام والمسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم من أرادنا وأراد الإسلام والمسلمين بسوء فاشغله بنفسه، اللهم اشغله بنفسه، اللهم اشغله بنفسه. اللهم اجعلنا هداة مهتدين غير ضالين ولا مضلين، اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم أعنا على ذكرك وشكرك وحسن عبادتك، اللهم أعنا على ذكرك وشكرك وحسن عبادتك، اللهم أعنا على ذكرك وشكرك وحسن عبادتك. اللهم أيقظنا من رقدات الغفلة ووفقنا للاستعداد قبل النقلة. اللهم ارزقنا اغتنام الزمان وقت المهلة وألهمنا الاستفادة من موسم الخيرات. اللهم عاملنا بإحسانك، اللهم عاملنا بإحسانك، اللهم عاملنا بإحسانك وتولنا برحمتك وغفرانك، ولا تحرمنا خيرك بذنوبنا ولا تطردنا بعيوبنا، واغفر لنا ولوالدينا ولجميع المسلمين آمين، والحمد لله رب العالمين.